አራነጥ አንዴ ነው ከልቤ ቀረብ ብዬ ሰው ማናገር ያን ካልተረዳው ስሜቱን የማይረዳን ሰው ከዛ ሰው ጋር እኔ ምንም ስመላለሳለሁ ዛሴት ያ ጨርሻል ግን ሁላችሁ በዘራት ነግዱ ለእንትና ከፈልኳት በሉ እየከፈላችሁ ያላችሁት ለምላሳቸው ረጅም ልጄ ፎቶ ተዘግዝቆ ለሚሰደብበት ቦታ እየሰጣችሁ የኔ ማህበረሰብ የመጣሽበት ተብሎ ሙሉ ድሬዳዋ ከሚሰደብበት ለዛ ደግሞ እኛም መረጃ አለ ያ ጨርሻል ይሄንንም መዝግቡት እሺ ይሄንን መዝግቡት ከዚህ ሁላ ሰው ሄለንን የመረጣችሁት ስታዩኝ ወይ የሆነ ዘር መሰልኳችሁ ምናምን መሰልኳችኋል ወይ ለእናንተ አይ ቲንክ የሆነ እንትን ነክቻል ለዛ የታል እንዴት እንደማሰናብታችሁ የማውቅ የሸርሙጣ ልጆች ቆይ ጋይስ አሁን የምትጽፉት ጅንኑ ጎጃሚ ማለት እንትና ጀግና የሱን ክብር ግን ዝቅ እያደረጋችሁ እንደሆነ ታውቃላችሁ ማን ነው ዮዳብን ያስገባው ማን ያስገባው ሞዴሬተሮች እናቴ ትሙት አርጌ ነው ማነሳችሁ እንትና ጀግና ነው እንትና ጀግና ከኔ ጋር መወዳደሩ እኮ የኔ ክብር ነው ዝቅ የሚለው እንትና ጀግና ነው ጅንኑ ጎጃሚ ምናምን ትላላችሁ ከኔ ጋር ለኔ እኮ ክብር ነው የማንም ከሀገራችን ባለ ሀብት ጋር ነው ይሁን እኔን የረታው ብርቅዬ እኛ ሀገር ባለ ሀብት እያላችሁ እሱን ለምዝቅ ታርጉታላችሁ ያ ምን ስለምን እንደምትጽፉ እንኳን እንትና ጀግና ነው እንትናም ነው ከጂጂ ጋር ያወዳደራችሁ ይመስላችሁ እንዴ ከዮኒ ጋር እንዴ ለምን እንደምትጽፉ ወቁ እንጂ ጋይስ አቦታውን ቆይ ተውን ጋይስ ምንድነው በዚህ ሳምንት ደውሉ ያ እሺ ቆሻሻዎች ምን እንጽፋለሁ ብላችሁ ምን እንደምትጽፉ እንኳን አጣው ሄለም በሱ መከሰስ እኮ ክብር ነው ክብር እንደሆነ አታውቁ
የኔ ክብር እንትን የሚያደርግ ወይም ደግሞ ፍርሃት መስሏችሁ ነው? ለኔ እኮ ክብር ነው። እኔ እኮ እንደዚህ አይነት ቦታ እንዳይገኝ ነው። ይሄ ቦታ እውነት እዚህ ጋር ለምን ትገኛለህ ነበር እኮ ባለፈው ከጃፒ ጋር ስናወራ የነበረው እኮ የእውነት እንዴት እንደዚህ አይነት ቦታ ይገኛል እኮ ቢገባ እኮ ቁጭት ነበር እየተናገረን የነበረው። ሁሌም የምናገረው እንደዛ ያ ከሚሊዮነር ጋር ነው ከአንድ ድሃ ቂጥን ከጣልከው ቆሻሻ ጋር ፓንት እንኳን በስነ ስርዓት ከማትለብስ ጋር ስሜ ተጠራ መሰላችሁ እንዴ? ለኔ እኮ ክብሬ ነው። የእውነት ደስ የሚል ስቃይ ታውቃላችሁ? የቴዲ አፍሮን ዘፈን ደስ የሚል ስቃይ ያ ዮኒ ቀን ሙሉ ቁጭ ለምትለፈልፈው ምን ያህል እድሜ ልክ ለፍልፈ እንደምትናቅ የምታውቀው አስታውሰው ልክሰስ ያለን ሰው እንኳን የለም። እኔ ግን ይሄን ያህል ክብር ያለው ትልቅ ባለ ሀብት ነው ሄለንን ከሰሳት ተብሎ ስሜ አብሮ የተጠራው ይሄን ወይኔ ሄለን አሁንማ በቃልሽ። ማን የከሰሳ ሲባል እኮ አስበዋል። የሀገራችን ብርቅዬ ባለ ሀብት ትልቅ ስም ያለው በሱ ደረጃ ያሉ ሰዎች እሳቸው ስማቸው ሲጠራ እኔም ስም አብሮ ይጠራል። ለኔ እኮ ክብር ነው። ግን እነሱ እንደዚህ አይነት ቦታ አሁንም መገኘት የለባቸው። አይ ቦታ ይሄ ነው ካሉ እኔ ከባለቤቱ በላይ የሚያውቅ ቡዳ ነው። ምንም ማድረግ አልችልም። ጂጂም ዮኒም የተናቀ